እሺ ሚስቴ ሆነሻል እኮ አይደለም? ቆይ ረስተሽው? በዛ ላይ ደግሞ አንቺ ነሽ ጠጥተሽ ታስቸግረኝ ነበርሽ። እኔ ፈልጌ አይደለም ያደረኩት። መሲ ሰሚኛለሽ? በቃ አስተረጋጊ እናወራለን። እሺ በሰላም ታናግሪኝ ስለመጣሽ አመሰግናለሁ። መሞጋገሱን ተይና አሁን ወደ ጉዳይሽ ግቢ። ቆይ ስልኬን ማን የሰጠሽ? ለምንድን ነው እኔ ማግኘት የፈለግሽው? አለማችን እኮ በጣም ጠባብ ናት። ጠባብ ስለሆነች ነው እስካሁን ያልተያዝሽው? ምን ማለት ነው? አይ በፖሊስ እንደምትፈለጊ ነው የማውቀው። ለሰላምታ ነበር የፈለጉኝ እኮ። በዛ ላይ ደግሞ ገንዘብ ከህግ በላይ ነው። እሱን እናያለን። ገንዘብ ሲያስጥልሽ እንነጋገራለን። እያስፈራራኝ ነው እንዴ? እንደው ለወሬ ያህል ነው እንጂ አንቺንማ እንዴት አስፈራርሻለሁ? አሁን ከፊት ይጥፋ። ማን አባ እንደሚከፍል እናያለን። ይቆጭሻል። አድርገው እናሳየኝ። ግንባርህን ብዬ ነው የሚደፋ። እዚህ ከስርሽ ሱል የፈሮሽ ነው እንዴ የሚመስልሽ? እንደውም እኔ ልትፈሪኝ ይገባል። እውነቴን ነው የምልሽ። እያንዳንዱን የምልሽን ነገር ካላደረግሽ ህይወትሽን ግልብጥብጡን ነው የማውጣው። አይዞህ ጥጋብ እስኪ በርድልህ ነው። እዚህ አብረኝ ስለዋልክ ማንነቴን ያወቅ እንዳይመስልህ። እንደ ዝም እኮ ትርፍራፊን ስትለቃቅም ነው የምትለው። እሺ እሱን እናያለን። የደም እንባ ነው ማስለቀስሽ። ሄድ ቶሎ አንተ ህፃን። አሳይሻለሁ። ጂፍ ይበቃ። ጠንከር ማለት አለብሽ። እጇን ይዛታል። እዚህ ገብቶቹ ምን እያደረጋችሁ ነው? ማለት ምን እናደርጋለን? እያወራን ነው። ታዲያ ለማውራት እዚህ ጋር የመሲና የቴዲ ፍቅር አሁን ላይ ቁጭቱን ያገኘ ይመስላል። መቋጫው በስተመጨረሻም በበቀል ስሜት ተነሳሽነት ቴዲ ለብዙ ዓመታት በድብቅ ሆኖ ሲከታተል ወይም ደግሞ ይሄን ቀን ሲናፍቅ እንደኖረ የሚያሳይ ነው። መሲን ባልጠበቀችው ሁኔታ መጠጥ ጠጥታ እንድትሰክር አድርጓት በአንቺ አስገዳጅነት ወደዚህ ነገር ውስጥ ገባሁ፣ አንቺ አስቸግረሽ እንጂ እኔ አይደለሁም በማለት ወደ እሷ እያላከከው ይገኛል። ግን ደግሞ የዘመናት ቁጭትና በቀል ነበረበት። መሲን ለምን ይሆን ቴዲ ይህን ሁሉ ዓመታት በፍቅር ሲጠብቃት፣ በፍቅር ሲማፀን፣ በፍቅር ብዙ ነገሮችን ሲከፍል ዋጋ ቆይቶ ዛሬ ይሄንን ለማድረግ የወሰነበት ጉዳይ ምን ይሆን? ሌላው ነገር ኤልሹና አሁን ላይ ወንድሟ በጣም ችግር ውስጥ እንዳሉ ያሳያል። ምክንያቱም ደግሞ እህትና ወንድሞች አይደሉም። የሁለታቸው እህት አለመሆን፣ ወንድም አለመሆን አሁን ላይ ኤልሹ የምታውቀው ምንም ነገር የለም። ኤልሹ በእርግጠኝነት ከዚህ ቤተሰብ አባል አለመሆኗን ካወቀች በጣም ከባድ ችግር ውስጥ ትገባለች። ለዛም ይመስላል አሁን ላይ ብዙ እንክብካቤ እያደረገላት ይገኛል። ወንድሟ ሰክሮ ቢገባም ግን ደግሞ እህቱ እንደሆነችና ለሌላም ሰው መናገር እንደማይፈልግ መጥፎ ነገር እንደሚከሰት እንኳን ከወንድምና ከእህትነት የተፋቀ ምንም አይነት ነገር እንደማይኖር ሊፋቅም እንደማይችል እንድታስተውል እየነገራት ይገኛል። ግን እሷ ነገሮችን የገባት አይመስልም። የሄለንና እንዲሁም ደግሞ አሁን ላይ የቤሉል አክስት ሆና የመጣችቷ ቤዝ በአሁኑ ሰዓት ላይ ከባድ ችግርና ውጥረት ውስጥ ገብተዋል። አሁን የሆነ ቀን ትፈልጊኛለሽ፣ ፈልገሽኝም ትመጫለሽ በማለት ሄለን እያስፈራራቻት ነበረ። የሄለንን ማስፈራሪያና ዛቻ ከምንም ያልቆጠረችቷ አሁን ላይ ሁሉንም ነገር በንቀት ምልክት እየተመለከተቻት ትገኛለች። ጆይል እንግዲህ ከዚህ በኋላ እያንዳንዱ ነገር በሄለን ቁጥጥር ስር መሆኑ ይቀራል ማለት ነው። ጆና ሄለን ከባድ ጸብ ውስጥ ገብተዋል። እንደ ዝንብ ትርፍራፊን እየለቀምክ እኮ ነው ያለኸው በማለቷ ደም እንባ ታነቢያለሽ፣ የሚቆጭሽን ነገር እያደረግሽ ነው በማለት ዝቶባታል። አሁን ላይ ምን ሊሆን ይችላል? ምንስ ሊፈጠር ይችላል? ጆ እና አሁን ላይ ሄለን ከተጣሉ ከባድ ሚስጥሮችን ከኋላ ያሉትን ነገሮች በሙሉ ያውቃል። አንደኛ ስለ ልጇ ሚስጥር ያውቃል፣ ሁለተኛ ብዙ ወንጀሎቿንም የደበቀላት እንዲሁም ደግሞ ብዙ ወንጀሎችን አብረው እየሰሩ ይገኛሉ ማለት ነው። ይሄ ማለት ደግሞ የጆና የሄለን ጸብ ከባዱን ነገር ያስከስታል ማለት ነው። የቤሉል አክስት ነኝ እና እንዲሁም ደግሞ አሁን ላይ ኑንያት በጣም ከባድ ውጥረትን ይፈጥራሉ ለወደፊቱ። ምክንያቱም አሁን ላይ ቤዝ በጣም ከባድ የሆነ ፍቅር አለባት ለቤሉል። አሁን ኑንያት ደግሞ እሷም ትወደዋለች፣ ግን ደግሞ እንደ አክስት ስለሚተያዩ
አክስቴን ሁነሽ እዚህ ቤት ግቢ ተብላ ስለገባች አሁን ላይ አክስትና እንዲሁም ደግሞ የእናቱ ቤተሰብ እንደሆነች ብቻ ነው እዛ ውስጥ የታወቀው። አሁን ላይ እሷ ፍቅሯን ገልጻ አልተናገረችም። ኑንያት ደግሞ በትክክለኝነት ለቤሉል ፍቅረኝነት የተመረጠችና የታጨች በሱ ዘንድ ነው። እሷም ትልቅ ፍቅርና ክብር አላት ለቤሉል። ማናቸው ያሸነፈው ቤሉልን ይወስዱት ይሆን? ሌላው ነገር ደግሞ መኩ በአሁኑ ሰዓት ላይ እንግዲህ ከወደቀበት ጫካ ተደውሎለት ለቤሉል እንዲወስድ ከተደረገ በኋላ ወደ ቤት አምጥተውታል። መኩን ማን ጎዳው? ማን ነው እንደዚህ ያደረገው? መኩስ ለምንድን ነው ሆስፒታል አልሄድም ያለው? ከዚህ በኋላ ወደ ሆስፒታል ለመሄድ ወይም ደግሞ በቀለኛውን ማን እንዳደረገበት ይሄንን ነገር እኔ ወጣዋለሁ እንኳን አንዴ ብቻ ዳንኩ እንጂ በማለት በግርምትና በንዴት ሲናገር ነበረ። ወደ ሕክምና መሄድ አልፈለገም። ምክንያቱም ደግሞ በፍጹም እንኳን ድኛለሁኝ፣ ነገን እንግዲህ በቀል ይደርሳል ማለት ነው። ምክንያቱም ደግሞ ይሄንን በቀል የፈጸመበት ቴዲ ነው። ቴዲ እንደሆነ ባወቀ ሰዓት ምን ሊፈጠር ይችላል? ቴዲ እህቱን መሰረትንም አበላሽቷታል። ይሄ ማለት ደግሞ በመሲ ዘንድ በጣም ከፍተኛ ጥንቃቄና ጥረት ሲያደርግላት የነበረ ቢሆንም በመጀመሪያ ይህንን ሁሉ ነገር ወንጀል ለመፈጸም ወንድሟን ጉዳት ማድረስ ወይም ደግሞ ማስወገድ እንዳለበት ታውቆታል። እስከ መጨረሻው ሸኝተነዋል ብለውት ጥለውት የሄዱት አጥቂዎች እንግዲህ በስተመጨረሻ መኩ በህይወት እንዲኖር እድል ሆኖለታል ማለት ነው። አሁን ላይ እናቴንም ጥሩልኝ፣ እስኪ እናቴን ጥሩልኝ እያለ ይገኛል። ለእናቱ ምን መልእክት ወይም ደግሞ ምን ነገር ሊነግራት ይሆን? ከዚህ በኋላ የሚፈጠሩት ክስተቶችስ ምን ምን ናቸው? በጣም ከባዱን እቤት ውስጥ ያለውን ፍልሚያ በርቀትም ሆኖ እየተከታተለች የምትገኝ ትመስላለች መሲ በአሁኑ ሰዓት ላይ እህቷን ጠርታ ቴዲ ደፈረኝ ብላ ለመናገር ሁሉንም ነገር ካዘጋጀች በኋላ ግን ደግሞ ይሄ ነገር ብናገር ለወንድሟ ትናገራለች። መኩ ከሰማ ደግሞ ሁሉን ነገር ያበላሸዋል። እኔ ልቻለው ያለች ትመስላለች በሀሳቧ የተናገረችው መሲ። ግን ደግሞ የሚፈጠሩት ችግሮችንና መከራዎችን በማሰብ በመፍራት በውስጧ ይዘዋለች። እህቷን እንደተመቻትና መልካም ነገር እንደሆነ ሁሉም ነገር ለማሳየት በፊቷ ላይ እየጣረች ትገኛለች። ችግሮች ሲበዙባት መሲ ከዛኛው ህይወት አውጥተህ በመልካም ህይወት አመላልሰኝ ብዬህ ነበር ፈጣሪ፣ አሁን ላይ ግን ምን ነው ተበዛዛብኝ ሁሉም ነገር በማለት ነገሮቹን ወደኋላ መመልከት የጀመር አይቀርም። አሁን ላይ መሲ አሁን ብዙ ችግሮችና ውጣ ውረዶችን እያሳለፈች ብትገኝም የነገዋ መልካም ፀሐይ ልትወጣላት ትችላለች። በተለይ ደግሞ አሁን ላይ ከቴዲ ጋር የተፈጠረው ግብግብ ለመጨረሻና ለመጀመሪያም ጊዜ አሁን ላይ መሲ ጠንከር ብላ ብዙ የእሱን ድብቅ ሴራዎችና ማንነቱን የምታውቅበት ጊዜ ደርሷል ማለት ነው። ቴዲ ብዙ ሽፍን የሆኑ ስራዎችን ይሰራል። ይሄ ማለት ደግሞ ከህፃናት ማዟዟር ጀርባ እንዲሁም ከሄለን እገዛና ከሌሎቹም ባልደረባዎቹ ጋር ሆኖ የሚሰራቸውን ወንጀሎች አንድ ባንድ የምታጋልጥ ይሆናል። አሁን ሴትነቷ ቆራጥ ያደርጋታል። ይሄ የተደፈረችው ወይም ደግሞ ያለ ፍላጎቷ ጾታዊ ትንኮሳ የተደረገባት መሲ ከዚህ በኋላ በፍቅር ስም ብዙ በደሎችና ችግሮች ቢደርሱባትም አሁን ላይ ትጠነክራለች። ሁሉንም የማጋለጡን መንገድ ትይዛለች ማለት ነው። ሌላው አሁን ላይ የነበረችው የቴዲ ፍቅረኛ እንግዲህ በቀናችባት ሰዓት ላይ አሁን ላይ በመኪና ገጭተዋት ህይወቷ ይለፍ አይለፍ ባይታወቅም ጥለዋት ግን ሄደዋል። ብዙ ደም እየፈሰሳት ነበረ። ሄለን ናት ይሄንን ነገር ያደረገችው በቅናት ስሜት ተነሳስታ። ግን ደግሞ ሁለቱም ፍቅረኛሞቹ እንደሆኑ አላወቀችም እንጂ መሲ ብትሆን እስከ ቤቷ ድረስ ሄዳ ነበር ልትገላት የምትችለው። ግን ደግሞ መሲ የቴዲ ፍቅረኛ እንደሆነች አላወቀችም። እናንተስ ከዚህ ድራማ ምን ትማራላችሁ? በተለይ ደግሞ መሲ የቤተሰቧን ምክርና የቤተሰቧን ሁሉን ነገር ትታ ባሏን ምርጫ አድርጋ ያለምንም ነገር ያለምንም ማስረጃ አምናው ለዘመናት የተጻጻፉትን ቴክስት ወይም ደግሞ የተጻጻፉትን ጽሑፍ በማመን ብቻ ቴዲ በምላሱ ደልሎ እዚህ ዛሬ ያለችበት ህይወት ላይ ጥሏታል። እናንተ ከመሲ ከመሰረት ምን ተማራችሁ? ከሄለንስ ምን ልትማሩ ትችላላችሁ? ሄለን ብዙ ነገሮችን ለሀብት፣ ለንብረት፣ ለጥቅም ስትል ብዙ ሰዎችን ታጠቃለች፣ ህፃናትን ንግድ ትሰራለች። ገንዘብ እሷ ሳይመቻት በየደጁ እየተንከራተተች አሁን ላይ የምትሰበስበው ገንዘብ ሊያድናት አልቻለም። መልካም ቆይታ